በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሰማዕቱ ለቅዱስ እስጢፋኖስ ወርሃዊ ክብረ በዓል በሰላም በጤና ደረሳችሁ። ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችንን እንድታበረታቱ ለብዙዎች እንድታዳርሱ ስንል በልዑል እግዚአብሔር ስም በትህትና ቃል እናሳስባለን። ከዚህ በመቀጠል የቅዱሱን የሰማዕቱን የቅዱስ እስጢፋኖስን ገድሉን እንዲህ በማለት እናሰማለን። በረከቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። ከጌታችን ከኢየሱስ ክርስቶስ ሞትና ትንሣኤ በኋላ በፍቅርና በደስታ የተመላችው የመጀመሪያዋ የኢየሩሳሌም ቤተ ክርስቲያን በየዕለቱ ያደገችና ያበበች መጣች። ሐዋርያት የሚያስተምሩት ትምህርት፣ የሚያደርጉት ታምራትና የአማኞች ወንድማማችነት የብዙዎችን ልብ ማረከ። በከተማዋ የሚኖሩ በርካታ ሰዎች ንስሐ እየገቡ ወደ እምነቱ ይቀላቀሉ ነበር። በዚያ ጊዜ በቤተ ክርስቲያኗ ውስጥ ታላቅ የፍቅር ሥርዓት ነበረ። ያመኑት ሁሉ ያላቸውን ንብረት፣ መሬታቸውን፣ ቤታቸውን እየሸጡ ገንዘቡን በሐዋርያት እግር ስር ያኖሩም ነበር። ማንም የኔ ነው የሚለውን ንብረት አልነበረውም። ይልቁንም ለሁሉም እንደየፍላጎቱ ይከፋፈል። ምስኪነኞች፣ መበለቶች በየዕለቱ ከሚዘጋጀው የማዕድ አገልግሎትም ይጠቀሙ ነበር። ነገር ግን ማህበሩም ቁጥሩ በከፍተኛ ሁኔታ እየጨመረ ሲሄድ በሰዎች መካከል አለመግባባት ተከሰተ። በኢየሩሳሌም ይኖሩ የነበሩት አማኞች በሁለት ክፍሎች የተከፈሉ ነበሩ። አንደኞቹ የሀገሩን ቋንቋ የሚያወሩ የዕብራውያን ወገኖች ሲሆኑ፣ ሌሎቹ ደግሞ በስደት ኑረው የተመለሱና የጽር ወይንም የግሪክ ቋንቋ የሚናገሩ አይሁዳውያን ነበሩ። የግሪክ ቋንቋ የሚናገሩ ወገኖች በየዕለቱ በሚደረገው የማዕድ ክፍፍልና የእርዳታ አቅርቦት ላይ የእኛ መበለቶችና ደካሞችን ላይ ይባላሉ፣ ይበደላሉ ብለው በዕብራውያን ላይ ማጉረምረም ጀመሩ። ይህ ቅሬታ ወደ ሐዋርያት ዘንድ በደረሰ ጊዜ 12 ሐዋርያት አማኞቹን በሙሉ በአንድነት ሰበሰቧቸው። ሐዋርያት የአገልግሎቱን ፍቅርና አንድነት እንዲጠበቅ እንዲሁም እርዳታ፣ የመበደሉ ሥራ በእኩልነት በሥርዓት እንዲከናወን ይፈልጉ ስለነበር በተጨማሪ ከማዕድ አገልግሎት የተነሳ ቃሉን ከማስተማርና ከጸሎት መስተናከል አልፈልጉም። ስለዚህ ላማኞች እንዲህ አሏቸው፣ የእግዚአብሔርን ቃል ማስተማር ትተን ማዕድ እንድናገለግል የሚገባ ነገር አይደለም። ስለዚህ ወንድሞች ሆይ በመንፈስ ቅዱስና በጥበብ የተሞሉ በምግባራቸው በሕዝቡ ዘንድ የተመሰገኑ 7 ሰዎችን ከእናንተ መካከል ምረጡ። እኛም ለዚህ የማዕድና የእርዳታ አገልግሎት እንሾማቸዋለን። እኛ ግን ሙሉ ጊዜያችንን ለጸሎትና የእግዚአብሔርን ቃል ለማስተማር እንሰጣለን። የተሰበሰበው ሕዝብ በሙሉ በዚህ በጎ ሐሳብ እጅግ ተደሰተ። ወዲያውም በመካከላቸው ያሉትን ቅዱሳን ይመረምሩ ጀመር። ከተመረጡት 7 ዲያቆናት መካከል የመጀመሪያውና ዋነኛው እስጢፋኖስ ነበር። ከእነርሱ ጋር ፊልጶስ፣ ፕሮኮሎስ፣ ኒቃሮንና ጢሞና፣ ጳርሜናና በሃይማኖት ገብቶ የነበረው የአንጾኪያው ኒቆላዎስ ተመረጡ። አማኞቹ እነዚህን 7 የጸጋ ሰዎች ወስደው በሐዋርያት ፊት አቆሟቸው። ሐዋርያት ከጸለዩላቸው በኋላ እጃቸውን በራሳቸው ላይ ጭነው ለዲያቆናት ማዕረግ ባረኳቸው። የአገልግሎት ኃላፊነቱንም አስረከቧቸው።
ከነዚህ 7 ዲያቆናት መካከል የእስጢፋኖስ ማንነት እጅግ ድብልቅልቅ ብሎ ይታይም ነበር። እስጢፋኖስ የሚለው ስም ትርጓሜው አክሊል ወይንም ዘውድ ማለት ሲሆን ሕይወቱም ለዚህ ስሙ የሚመጥን የሚያኮራ ነበረ። እስጢፋኖስ በታላቅ እምነት በእግዚአብሔር ጸጋና በመንፈስ ቅዱስ ኃይል የተመላ ታላቅ ወጣት ነበረ። እርሱ መበለቶችንና ምስኪኖችን በማዕድ ማገልገል ብቻ አልተወሰነም። መንፈሳዊ ቅናቱና የልብ ንጽሕናው በእግዚአብሔር ዘንድ ታላቅ ባለሟል አደረገው። በመንፈስ ቅዱስ ተመልቶ በሕዝቡ መካከል ድንቅ ታምራቶችንና ታላላቅ ምልክቶችን የሚያደርግ ነበር። የታመሙትን ይፈውሳል፣ ያዘኑትን ያጽናናል። ስለ ኢየሱስ ክርስቶስ አዳኝነትም በግልጽና በድፍረት ይመሰክር ነበር። ከሁሉ በላይ ግን በእስጢፋኖስ ላይ ያደረው የእግዚአብሔር ክብር እጅግ ታላቅ ከመሆኑ የተነሳ ፊቱ ልክ እንደ መልአክ ፊት ያበራ ነበር። የሚናገረው ቃል ሁሉ በመንፈስ ቅዱስ ጥበብ የተቀመመ ስለነበር የሰሙትን ሰዎች ልብ ይነካም ነበር። በእርሱና በባልንጀሮቹ ታማኝ አገልግሎት ምክንያት ቤተ ክርስቲያን ፍቅር ይበልጥ አበበ። የእግዚአብሔርም ቃል በኢየሩሳሌም ውስጥ ከበፊቱ ይልቅ እጅግ እየሰፋ ያየለም ሄደ። በቀዳሚ ሰማዕት በሊቀ ዲያቆኑ በቅዱስ እስጢፋኖስ እጅ የሚደረገው ታምራትና ድንቅ ነገር በኢየሩሳሌም ከተማ ውስጥ እጅግ እየገነነ መጣ። የእግዚአብሔር ቃል በኃይል ይስፋፋ፣ የክርስቶስም ወንጌል የብዙዎችን ልብ እያሸነፈ ይሄድ ስለነበር እንዲያውም ቀደም ሲል የኢየሱስ ክርስቶስን አስተምሮ አበክረው ይቃወሙ የነበሩ በርካታ የአይሁድ ካህናት እንኳን ሳይቀሩ እምነቱን ተቀብለው ለሐዋርያት ትምህርት ይታዘዙ ጀመር። ይህ የእስጢፋኖስ አገልግሎት ማደግና የሕዝቡ ወደ ክርስቶስ መሳብ ግን በወቅቱ የነበሩትን የአይሁድ የሃይማኖት መሪዎች ጻፍት ፈሪሳውያንን እጅግ አሳሰባቸው። በልባቸውም ታላቅ ምቀኝነትና እንዲሁም እርሱን የመግደል ፍላጎትም አደረባቸው። በዚያ ጊዜ በኢየሩሳሌም ውስጥ ከተለያዩ አገራት የመጡ አይሁዳውያን የሚሰበሰቡባቸው የጸሎት ቤቶች እንዲሁም ሲናጎጎች ነበሩ። ከነዚህም መካከል የነጻ አውጪዎች ከተባለው ምዕራብ ምኩራብ እንዲሁም ከቀሬና ከእስክንድርያ ከቂልቅያና ከእስያ የመጡ አይሁዳውያን ተሰበሰቡ። በእስጢፋኖስ ታምራትና እጅም ተበሳጭተው ነበርና እርሱም በትምህርቱ ሊረቱት በቃል ክርክርም ሊያሸንፉት አሰቡ። በሆኑም እስጢፋኖስ በመካከላቸው አቁሞ በጽኑ ይከራከሩት ጀመር። ነገር ግን እስጢፋኖስ ይናገርበት የነበረውን ጥበብና በእርሱ ላይ ያደረውን የመንፈስ ቅዱስ ኃይል ትንሽ እንኳ መቃወም አልቻሉም። እስጢፋኖስ የመጽሐፍ ቅዱስን ሕግና የነቢያትን ትንቢት በማስገደፍ ኢየሱስ እውነተኛ መሲህ መሆኑን በግልጽ ሲያስረዳቸው ተከራካሪዎቹ መልስ ማጣት ብቻም ሳይሆን በአደባባይ መሸነፋቸው ታወቃቸው። በቀናነት እውነቱን ተቀብለው ንስሐ ከመግባትም ይልቅ በሽንፈታቸው ምክንያት ንዴታቸውንና ቅናታቸውን ይበልጥ አነደደው። በግልጽ ክርክር ሊረሱት እንደማይችሉ ሲረዱ በተንኮልና በድብቅ ማሴርም ጀመሩ። እስጢፋኖስን በሕዝቡ በሽማግሌዎችና በጸሐፍቱ ፊት የሚያስጠሉበትን ዘዴም ፈለጉ።
በመጨረሻም ገንዘብ በመስጠት በውሸት የሚሰክሩና የሚያታልሉ ሰዎችን በድብቅም ገዙ። እነዚህ የሐሰት ምስክሮች በሕዝቡ መካከል እየተዘዋወሩ እንዲህ የሚል የሐሰት ወሬ እንዲያወሩ አደረጉ። ይህ እስጢፋኖስ የሚባል ሰው በታላቁ መሪያችን በሙሴ ላይ እንዲሁም በታላቁ አምላካችን በእግዚአብሔር ላይ የስድብንና የግፍን ቃል ሲናገር በጆሮአችን ሰምተነዋል። ይህ የሐሰት ወሬ በኢየሩሳሌም ከተማ ውስጥ እንደ ሰደድ እሳት ተሰራጨ። ሕዝቡም የአይሁድ ሽማግሌዎችና ጻፍቶች በታላቅ ቁጣ ተነሱበት። ሁኔታውን ያመቻቹት ጠላቶቹ እስጢፋኖስ ምንም ሳያስበው ድንገት በላዩ ላይ ወደቁበት። የያዙትና የጎተቶ ወደ አይሁድ ከፍተኛ ፍርድ ቤት ወደ ሸንጎ ሳንሄድሪን ወሰዱት። የሸንጎውም በዛም በሸንጎው ፊት የገዟቸውን የሐሰት ምስክሮች አቆሟቸው። ምስክሮቹ በድፍረትም ቆመው እንዲህ አሉ። ይህ ሰው በዚህ ቅዱስ ስፍራ በቤተ መቅደሱና በሕጉ ላይ የስድብን ቃል ከመናገር አያቆምም። የናዝሬቱ ኢየሱስ ይህንን ቅዱስ ስፍራ ያፈርሳል፣ ሙሴም አስተላልፎልን የነበረውን ሥርዓትና ሕግም ይለውጣል ሲል በጆሮአችን ሰምተነዋል። በሸንጎው ውስጥ የተቀመጡት ፈራጆች፣ የሃይማኖት መሪዎችና ሕዝቡ ሁሉ ይህንን አሳዛኝና የሐሰት ክስ ሲሰሙ ትኩር ብለው ወደ እስጢፋኖስ ተመለከቱ። ነገር ግን በተንኮልና በቁጣ የተሞሉት እነዚያ ፈራጆች ያዩት ነገር ድንቅ ነበረ። በሞትና በክስ ፊት ያቆመው የእስጢፋኖስ ፊት በፍርሃት የተጨናነቀ አልነበረም። ይልቁንም በእግዚአብሔር መንፈስ ተሞልቶ ፊቱ ልክ እንደ መልአክ ፊት ያበራና በቅዱስ ግርማም የተሞላ ነበረ። በሳንሄድሪን የፍርድ አዳራሽ ውስጥ የታቆረው ጭልጥ ያለ ጸጥታና የቁጣ መንፈስ ይነበብ ነበር። በሐሰት ምስክሮች አፍ የተናፈሰው የወንጀል ክስ በአዳራሹ አየር ላይ እንደ ከባድ ደመናት ተንጠልጥሏል። በየወሩ የተቀመጡት ሊቃነ ካህናት በወንበሩም ተቀምጠው ጻፍትና ፈሪሳውያን በቁጣ ተሞልተው ትኩር ብለው ይመለከቱት ነበር። ሊቃነ ካህናቱ ድምፁን ከፍ አድርጎ በስልጣን ኮፍያ ውስጥ ሆኖ ይህ የቀረበብህ ክስ እውነት ነውን? ሲልም ጠየቀው። በዚያ ቅጽበት በእስጢፋኖስ ላይ ምንም አይነት የፍርሃት፣ የጭንቀት ወይንም የጥላቻ ጥላ አልነበረም። ይልቁንም ፊቱ እንደ መልአክ ፊት ያበራ፣ በጸጥታና በታላቅ መንፈሳዊ ግርማ የተሞላም ነበረ። እስጢፋኖስ ሕይወቱም በከፍተኛ አደጋ ውስጥ እንደሆነ እያወቀ ለራሱ ነፃ መውጣትና ስለ አካሉ ማዳን አልተጨነቀም። ይልቁንም በፊቱ የተቀመጡትን ሰዎች ነፍስ ያሰበ ልቡ በሐዘንና በርኅራኄም ተሞላ። እስጢፋኖስ አፉንም ከፈተ። የሚናገረው ቃል ከራሱ አንደበት ሳይሆን በውስጡ ካደረው ከመንፈስ ቅዱስ ምንጭ የሚፈልቅ እውነተኛና ልብ የሚነካም ነበረ። ወንድሞቼና አባቶች ሆይ ስሙኝ ሲል በትሕትና ንግግሩን ጀመረ። እስጢፋኖስ ከአባታቸው ከአብርሃም ጀምሮ እግዚአብሔር ለአይሁድ ሕዝብ ያደረገውን ታላቅ የፍቅርና የማዳን ጉዞ መተረክም ጀመረ። አብርሃም ከአገሩ ሲወጣ ይስሐቅና ያዕቆብ በተስፋ ሲኖሩ እግዚአብሔር እንዴት ጥሏቸው እንዳልተዋቸው አዘከራቸው፣ አስታወሳቸው፣ ነገራቸው። በተለይም ደግሞ የወንድሞቻቸውን ምቀኝነትና ጥላቻ አስተዋወቃቸው። ወንድሞቹ በቅናት ተነስተው ዮሴፍን ወደ ግብጽ እንደሸጡት እግዚአብሔር ግን ያንን የተጣለለ ወጣት እንዴት የግብጽ ገዥ አድርጎ እንደሾመውና አባቶቹን ከራብ እንደታደጋቸው ሲናገር አዳራሹ በረጭታ ተዋጠ።
እስጢፋኖስ በተዘዋዋሪ ያሳያቸው የነበረው እግዚአብሔር የላካቸውን ቅዱሳን አባቶቻቸው በቅናት መጣላታቸውንና መገፋታቸውን ነበረ። ቀጥሎ ስለ ታላቁ መሪ ስለ ሙሴ መናገር ጀመረ። ሙሴ ወገኖቹን ለማዳን ሲመጣ በእኛ ላይ ሹምና ፈራጅ እንድትሆን ማን ሾመ ብለው እንደገፉት፣ በኋላ ግን እግዚአብሔር ያንኑ የተናቀውን ሙሴ መሪና አውጭ አድርጎ እንደላከው አብራራላቸው። እስጢፋኖስ ሕጉን ሆነ መቅደሱን አላዋረደም። ይልቁኑ እግዚአብሔር በድንጋይ በተሠራ ቤተ መቅደስ ብቻ የማይወሰን የሰማይና የምድር አምላክ መሆኑንና ነቢያትን ሁሉ መላኩን በታላቅ ጥበብ አስረዳቸው። ነገር ግን እስጢፋኖስ ወደ ታሪኩ ማጠቃለያም ሲደርስ በፊቱ የተቀመጡት ሰዎች ልባቸው ምን ያክል በግፋት እንደደነደነ ተሰማው። እግዚአብሔር ደጋግሞ የላካቸውን ነቢያት ሁላቸውን ሲገድሉና ሲያሳድዱ የኖሩትን ያክል አሁንም እውነተኛውን መሲህ ኢየሱስ ክርስቶስን አሳልፈው መስጠታቸው ልቡን በከፍተኛ ሐዘን ሰበረው። ቃሉም በድፍረትና በቅዱስ ቁጣ ተሞልቶ እንዲህ ሲል ፍርዱን በእነርሱ ላይ ተናገረ። እናንተ አንገተ ደንዳኖች፣ ልባችሁ ጆሮአችሁ ያልተገረዘ እናንት ሁልጊዜ መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንዳደረጉ እናንተ ደግሞ ታደርጋላችሁ። ከነቢያት አባቶቻችሁ ያላሳደዱት ከቶ ማንን አለ? ጻድቁ የክርስቶስን መምጣት አስቀድሞ የተናገሩትን ገደሏቸው። አሁንም እናንተ እርሱን አሳልፋችሁ ሰጣችሁት፣ ገደላችሁትም። ሕጉን በመላእክት ሥርዓት ተቀበላችሁ፣ ነገር ግን አልተቀበላችሁትም። ይህ ቃል የአዳራሹን አየር እንደ መብረቅ ሰነጠቀው። የፍርድ ቤቱ አባላት ይህንን እውነት ሲሰሙ ልባቸው በቁጣና በምቀኝነት ተቃጠለ። እውነቱ በውስጣቸው ቢበራም ንስሐ ከመግባት ይልቅ በቁጣ ጥርሳቸውን ያፋጩበት ጀመር። የፍርድ አዳራሹ በጩኸትና በስሜት መነቃቀል ተሞላ። የእስጢፋኖስ የሞት ፍርድም በዚያች ቅጽበት በጠላቶቹ ልብ ውስጥ ተወሰነች። በሳንሄድሪን የፍርድ አዳራሽ ውስጥ የነበረው ሁኔታ ሙሉ በሙሉ ከቁጥጥር ውጭም ሆነ። እስጢፋኖስ በድፍረትና በእውነት የተናገረው ቃል የሸንጎን አባላት ልብ እንደ እሳት አቃጠለው። እውነቱን ማስተባበል አልቻሉም። ነገር ግን ኩራታቸውና ክፋታቸው ንስሐ እንዳይገቡ አገዳቸው። ይልቁንም በታላቅ ቁጣ ተሞልተው አፋቸውን እያያዙ ጥርሳቸውን ያፋጩበት፣ በእጁ ሊቧጭሩትና ሊበሉት ያክል በዓይኖቻቸው የጥላቻ እሳት ይተፉበት ነበረ። በዚያ ሁሉ ጩኸት፣ ግርግርና የሞት ዛቻ መካከል ግን የእስጢፋኖስ መንፈስ ከዚህች ምድር ጭካኔ ሙሉ በሙሉ ተለይታ ነበር። በእርሱ ዙሪያ ያሉትን የታጠቁ ዘበኞች፣ የተቆጡ የካህናት አለቆችን ወይንም የወደቀበትን የሞት ፍርድ አላየም። በልቡ ውስጥ ምንም አይነት ፍርሃት፣ ድንጋጤ ወይንም ጥላቻ አልነበረም። እስጢፋኖስ በመንፈስ ቅዱስ እጅግ ተሞላ። የብርሃንና የሰላም አምላክ ውስጡን አበራው። ቀና ብሎ ወደ ሰማይ ትኩር ብሎም ተመለከተ። በዚያች ቅጽበት የምድር አየርና የፍርድ ቤቱ ግድግዳዎች የተገፋፉ ያክል ሆኖ ሰማያት ተከፈቱ። እስጢፋኖስ በታላቅ ግርማ የተሞላውን የእግዚአብሔርን ክብርም አየ። በታላቁ መቅደስ መከራም መካከል የተቀመጠው አምላክ እርሱን ሊቀበለውና ሊያጸናው በተዘጋጀ ፍቅር ሲመለከት አየ። የዓለም ፈራጆች በእርሱ ላይ የሞት ፍርድ ሲፈርዱበት የሰማዩ እውነተኛ ፈራጅ
ኢየሱስ ክርስቶስ ግን በኃይልና በክብር በእግዚአብሔር ቀኝ ቆሞ አየው። እስጢፋኖስ ያየውን ታላቅ ድንቅ ነገር በውስጡ አድርጎ ማኖር አልተቻለውም። ፊቱ በታላቅ የሰማይ ብርሃን እያበራ በደስታና በፍቅር የተመላ ድምፁን ከፍ አድርጎ እንዲህ አለ። እነሆ ሰማያት ተከፍተው የሰው ልጅ በእግዚአብሔር ቀኝ ቆሞ አየሁ። ይህ ንግግር ለጠላቶቹ የመጨረሻው መራራ ቃል ሆነባቸው። የክርስቶስን ትንሣኤን ክብሩን የሚክዱ እነዚያ የሃይማኖት መሪዎች እስጢፋኖስ የክርስቶስን በሰማይ መክበር በግልጽ ሲመሰክር ሲሰሙም እብደታቸው ጨመረ። የሰማይ እውነት መስማት ስላልፈለጉ በታላቅ ድምፅ ጮኹ። እጆቻቸውንም በጆሮቻቸው ላይ ጭነው ደፈኑ። ከእንግዲህ ምንም አይነት የሕግ ሂደት ወይንም ፍርድ ማየት አልፈለጉም። በአንድ ልቡ ነው እንደ ተራበ አራዊት ወደ እስጢፋኖስ ሮጡ። የያዙትም የቅዱሱን ሰው ልብስ የጎተቱና የገፈፉ ከፍርድ ቤቱ አዳራሽ አስወጡት። በቁጣ የተመላው የኢየሩሳሌም ሕዝብና የሃይማኖት መሪዎች ቅዱስ እስጢፋኖስን ያንቀሳቀሱ የገፉት ከሸንጎ አዳራሽ አስወጡት። በዚያ ዘመን እንደነበረው የአይሁድም ሥርዓት የስድብ ቃል ተናግሯል ተብሎ የተከሰሰ ሰው በከተማዋ ቅጥር ውስጥ አይገደልም። ስለዚህ ቅዱሱን ሰው እየጎተቱ ከኢየሩሳሌም የከተማ ደጅ ወደ ውጭ አወጡት። ከተማዋን አልፈው ወደሚገኘው ክፍት ሜዳ ሲደርሱም የተቆጡት ሰዎች እስጢፋኖስን በመካከላቸው አቆሙት። በሕጉ መሠረት ምስክሮች የነበሩት ሰዎች መጀመሪያ ድንጋይ መወርወር ነበረባቸው። ስለዚህ በነጻነትና በጥበብ ድንጋይ ይወረውሩ ዘንድ ከባድ ልብሶቻቸውን አውልቀው ሳውል ለሚባል ወጣት አደራም ሰጡት። ይህ ሳውል በእስጢፋኖስ ሞት ሙሉ በሙሉ የተስማማ የቤተ ክርስቲያን ታላቅ አሳዳጅ የነበረ ሲሆን በኋላ ግን በእግዚአብሔር ታላቅ ድንቅ አሰራር ንስሐ ገብቶ ታላቁ ሐዋርያው ጳውሎስ የሆነ ወጣት ነበረ። ድንጋዮቹ ከየአቅጣጫው ወደ እስጢፋኖስ ሰውነት መዝነብ ጀመሩ። ከባድ ድንጋዮች አካሉን ሲመቱት ደሙ ወደ ምድር ሲፈስ የቆሰለው ሰውነቱ በከፍተኛ ስቃይ ውስጥ ወደቀ። ነገር ግን ቅዱስ እስጢፋኖስ ልብና አእምሮ ከምድራዊ ስቃይ በላይ በሆነው በሰማያዊ ክብር ተሞልቶ ነበረ። በፊቱ ላይ ምንም አይነት ምክንያት፣ ቁጣ ወይንም የበቀል ፍላጎት አልነበረም። እስጢፋኖስ ድንጋይ በሚወረውሩበት በሚያሰቃዩት ሰዎች መካከል ቆሞ ዓይኖቹን ወደ ሰማይ በማንሳት በታላቅ እምነት መጸለይ ጀመረ። የመጀመሪያው ጸሎቱ ወደ ወደደው አምላኩ ነበረ። ጌታ ኢየሱስ ሆይ መንፈሴን ተቀበል አለ። ድንጋዮች ይበልጥ እየዘነቡ አካሉም እየደከመም ሲመጣ ቅዱስ እስጢፋኖስ በጉልበቱ ተንበረከከ። የተንበረከከው ግን ከሕመም ብዛት ሳይሆን ለአሳዳጆቹና ለገዳዮቹ ነፍስ ምሕረትን ለመለመን ነበረ። ድንጋይ የሚወረውሩበት የሚያስጨንቁትና ደሙን የሚያፈሱት ሰዎች አጠገቡ ቆሞ እያለ እርሱ ግን በመጨረሻው የሕይወት እስትንፋስ ላይ ሆኖ በታላቅ ድምፅ እንዲህ ሲል አምላኩን ለመነ። ጌታ ሆይ ይህንን አትቁጠርባቸው። እስጢፋኖስ ኢየሱስ ክርስቶስን በመስቀል ላይ ሆኖ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እንዳለው ሁሉ እርሱም የጌታውን ፈለግ ተከተለ። የገዳዮቹን ክፋት በይቅርታ ጥላቸውንም በፍቅር አሸነፈ። ይህንንም የይቅርታ ጸሎት ከጸለየ በኋላ በሰላም አንቀላፋ። መልአክን የሚፈሩ ሰዎች ወደ እስጢፋኖስ በድንጋይ የተደበደበ አካል ቀረቡ። በታላቅ ሐዘን ለቅሶ ወስደው ቀበሩት። ቅዱስ እስጢፋኖስ በክርስትና ታሪክ ውስጥ
ስለ ክርስቶስ እውነት ሲል ሕይወቱን አሳልፎ የሰጠ የመጀመሪያው ቀዳሜ ሰማዕት ሆኖ አልፏል። እርሱ በሞቱ የይቅርታንና የፍቅርን ታላቅነት አስተምሮናል። በወደቀበት ምድር ላይ የሐዋርያው ጳውሎስን የመለወጥ ዘር ዘርቶም አልፏል። የቅዱስ እስጢፋኖስ ረድኤቱ፣ በረከቱ፣ አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር፣ አሜን። ሀገራችን ኢትዮጵያን ዳሯን እሳት መሃሏን ገነት አድርጎ ይጠብቅልን ዘንድ የልዑል እግዚአብሔር መልካም ፈቃድ ይሁንልን። የልባችን ሐሳብ ከኃጢአት በስተቀር ሁሉንም በጎ ነገሮች ሁሉ እግዚአብሔር አምላክ ወደ እሱ ቀርበን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግሥቱ ወራሽ አደርገን ዘንድ የእርሱ መልካም ፈቃድ ይሁንልን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን። አቡነ ዘበሰማያት ብለን ጸሎታችንን እናሳርግ።